ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የነሐሴ 7 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ጥምረቱንም በተመለከተ አዳዲስ ነገሮች ተሰምተዋል። ለኢትዮጵያ ብስራት የያዙ ቀናቶች እየመጡ መሆናቸውን የሚገልጹ መረጃዎች እየወጡ ይገኛሉ። ስለዚህ የደረሱን መረጃዎች ጠቅለል አድርገን ወደ እናንተ የምናደርስ ይሆናል። ጠለስ ሚዲያንም ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ጥምረቱን ይመለከታል። ጥምረቱን በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። አመራሮቹ እነማን ናቸው በሚለው ጉዳይ ላይ መረጃ እየወጣ ይገኛል። ይሄ መረጃ ደግሞ ያው ፍንጭ ይዘው ነው የሚያወሩት ማለት ይቻላል። ዝም ብሎ በመሰለኝ ሳይሆን ፍንጭ እና ትንሽ መነሻ ነጥብ ይዘው ነው ሶሻል ሚዲያ ላይ ሀሳቡን እያንሸራሸሩት የሚገኙት። እንግዲህ ባለፉት ጊዜያት በርካታ ነገር ሲወራ ነበር። እንትናን ፕሬዝዳንት አድርገው ሰብሳቢ አድርገው ሊቀመንበር አድርገው እንደ ኢሄደን ተጭነው ሊመጡ ነው እየተባለ ፕሮፓጋንዳ ሲነዛባቸው ነበር። ዛሬ ደግሞ ሌላ መረጃ ሲወጣ እንደዚሁ እየተንጫጩ ይገኛሉ። ምክንያቱም እነዚህ ሰዎች የሚቃወሙት ማን ሰብሳቢ ይሁን ማን ምክትል ይሁን በሚለው ጉዳይ ላይ ሳይሆን አማራ ከሌሎች ጋር መስራት የለበትም፣ መሸነፍ መጥፋት ያለበት ህዝብ ነው ብለው የደመደሙ በመሆናቸው የተነሳ ነው። ለአማራ የሚያስቡ ይመስልሃል? ለሆነ አካባቢ የሚጨነቁ ይመስልሃል? ለሆነ ርስት ለሆነ መሬት የሚያስቡ ይመስልሃል? እሱ ግን መደበቂያ ጭንብላቸው ነው። ዋነኛ ዓላማቸው አማራው ተነጥሎ አማራ ትግል ተነጥሎ ብቻውን መቅረት አለበት የሚል ነው። ምስራቅ አፍሪካ ላይ ያለው አስተላለፍ ሁለት ነው። ይህንን አርበኞችም በተደጋጋሚ የሚያብራሩት ነው። ሁለት አስተላለፍ ነው ያለው። አንዱ ኤሚሬትስ ያለችበት፣ ሁለተኛው ሳውዲ ያለችበት። ሳውዲ፣ ግብፅ፣ ሱዳን የሱዳኑ ሳፍ የሚባለው ማለት ነው፣ ኤርትራ የመሳሰሉት ያለበት አስተላለፍ አለ። ሁለተኛው ደግሞ ኤሚሬትስ፣ አርኤስኤፍ፣ አብይ አህመድ እያለ የሚቀጥል አስተላለፍ አለ። ከዚህ ውጭ የሆነ አስተላለፍ የለም ምስራቅ አፍሪካ ውስጥ። ስለዚህ ምስራቅ አፍሪካ ውስጥ የምትገኝ እንደመሆን መጠን ከዚህ አስተላለፍ የሆነኛል የምትለው መምረጥ ይገባሃል። ቢያንስ አብረህ በምትሰራባቸው ነጥቦች ላይ ከማን ጋር ብሰራ ይሻላል ብለህ መወሰን አለብህ። ሌላ አስተላለፍ ልታመጣ አትችልም። እና ወንድሞቻችን ደግሞ ይህን ካልኩሌሽን በደንብ አድርገው ሰርተው በደንብ ማለት ነው። ጥምረቱንም ቢሆን የመጀመሪያ የሀሳብ ፈጣሪዎቹ እነሱ ናቸው። በትግራይ በኩል የነበረው ነገር ምንድነው? በዋናነት አማራ እንውጋ ሲባሉ እምቢ አሉ። በቃ ያኔ ነገሮች በሙሉ መልካቸውን ቀየሩ ማለት ነው። አማራ ፖለቲክስም መልኩን ቀየረ፣ የትግራይም እንደዚሁ ማለት ነው። ትናንት ከአብይ አህመድ ጋር የተሰለፉ ኃይሎች በሙሉ መሰባሰብ ጀመሩ። ትግራይ ወደ አማራ ለማዝመት ወደ ኤርትራ ለማዝመት አብይ አህመድ ፍላጎት ነበረው። በፍጹም ጎረቤቶቼ ጋር አልዘምትም በማለት አቋሟን የገለጸች ጊዜ በርካታ ነገሮች ተለዋውጠዋል። በነዛ ጉዳዮችም ላይ ሲሰራ ከከረመ በኋላ አሁን ላይ አመራሩን ይፋ ለማድረግ ሁሉም ነገር ተጠናቋል። ምናልባትም በጣት በሚቆጠሩ ቀናት ውስጥ ሁሉም ነገር ይፋ የሚሆን ይሆናል። ይፋ እንደሆነ ደግሞ ከዛ በኋላ መግለጫ ሰጥተው ወደ ቢሮ አይደለም የሚመለሱት። በሁሉም አቅጣጫ ብልጽግና ላይ ያነጣጠረ ዘመቻ ይከፈታል። ልክ ይፋ እንደሆነ በሁሉም አቅጣጫ ዘመቻ ይከፈታል። ከዛ በኋላ እንግዲህ አብይን ለመንቀል ምን ያህል ጊዜ ያስፈልጋል የሚለው ነው። በእርግጠኝነት መናገር የሚቻለው የአብይ አህመድን ሰራዊት ለመበታተን 10 ቀን 15 ቀን ከበቂ በላይ ነው ሰራዊቱን ለመበታተን። ከዛ በኋላ አሁን ላይ ዓለም አቀፍ ጫናዎችም አብይ ላይ እየተፈጠሩ ይገኛሉ። ባለፈው ባደረስነው መረጃ የአውሮፓ ህብረትም ነጩ ቤተ መንግስትም የሚመጡ መልእክቶች በሙሉ ያለው መፍትሄው አንተ ጋር ነው። ስለዚህ ምክክር እያልክ ቲያትር ማሰናዳትህን አቁመህ ስለ ሽግግር ማሰብ ይገባል እየተባለ ይገኛል። ምክንያቱም የ130 ሚሊዮን ህዝብ ሀገር እንዲፈርስ እና ምስራቅ አፍሪካ እንዲተራመስ አይፈልጉም። በስደተኛም ስለሚጥለቀለቁ ማለት ነው ሀገር እንዲፈርስ አይፈልጉም። ስለዚህ ልታሰብበት ይገባል። የተሻለው አማራጭ ይሄ ነው ያሉት እንደሚገኙ ገልጸን ነበር። ይህን እንዲሉ ያስገደዳቸው ደግሞ አብይ አህመድ የማያሸንፈው ኃይል እየመጣ መሆኑን መረዳታቸው ነው። አብይ አህመድ ወታደር እንደሌለው እሱም ያውቃል፣ ሌላውም ያውቃል፣ ጀነራሎችም ያውቃሉ። እነ ባጫ ደበሌ እየመጡ ሲተረተሩ ወታደር እንደሌላቸው አሳምራ ያውቃሉ። ዘመኑ ተቀይሯል። እንደ ድሮ ምሽግ ይዘህ ምናምን አይደለም። እንደ ድሮ ምሽግ ይዘህ ተራራ እየተቆጣጠርክ ምናምን ሳይሆን በቴክኖሎጂ ሆኗል የሚሉት ስለዛ ነው። ምሽግ ይዞ መዋጋት የሚችል ሰራዊት የላቸውም። ተራራ መቆጣጠር የሚችል ሰራዊት የላቸውም። ልክ ዘመቻ በታወጀ ማግስት እንደሚፈርስ ያውቁታል። ራያ አካባቢ ላይ እንኳን አንዳንድ እንቅስቃሴዎች ሲደረጉ ጦሩ ተበተነ እኮ ፈረሰ። ዞብልን እየለቀቀ ሁሉ
ወደ ደቡብ ወሎና ወደ ተለያዩ አካባቢዎች ሁሉ ሲበተን ነበር እና እግረኛ ከሌለ ወታደር ከሌለ የምትቆጣጠረው ከተማ ሊኖር አይችልም። የምታስከብረው ይዞታ ሊኖር አይችልም። በድሮም በጀት ሰብሰብ ያለ ኢላማ ካላገኘ በስተቀር የተበታተነ ኃይል ልታጠፋ አትችልም። ብዙ መፍትሄ ተቀምጧል ማለት ይቻላል። ብልጽግናዎችም ደርሷቸዋል። ኢቨን ምን አይነት አየር መቃወሚያ ምን አይነት ጃመር እንደታጠቁ ሁሉ አውቀዋል። ዘመናዊ የሆኑ ጃመሮችን ሁሉ እንደታጠቁ አውቀዋል። የድሮ መቃወሚያዎችንም እንደታጠቁ አረጋግጠዋል። የሆነ ሆኖ ግን በቅርብ ቀናት ውስጥ ጥምረቱ ይፋ እንደሚሆን ታውቋል። ሁሉም ነገር ሬዲ ሆኗል። ያም ከታወጀ በኋላ ቀጥታ ዘመቻ እንደሚጀመር የደረሰ መረጃ ያመለክታል። በነገራችን ላይ ይህን በተመለከተ አንድ እንደ ወፈፌ ሲታይ የነበረ ፓስተር የሆነ ትንቢት ተናግሮ ነበር። ታስታውሳላችሁ? ለአብይ አህመድ ማለት ነው። እና ከአብይ አህመድ አሁን ቤተመንግስት ላይ ምህላ ታውጇል። ሰሜኑን ድምጥማጡን አጥፋና ሰሜን ላይ ያለውን ኃይል ቀጥቅጣ አጥፋና 4 ኪሎ ያለው መሪያችንን የመሬት ከበርቴ ያደረገ መሪያችንን ታደግልን እየተባለ ይገኛል። አንድ ፓስተር ግን ተናግሮ ነበር። በአማራ ላይ የምትፈጽሙትን ጭፍጨፋ ታዋቁሙ፣ ዋጋ ያስከፍላችኋል። የኦሮሚያ ብልጽግና አመራሮች በአደባባይ ትሰቀላላችሁ። በአማራ ህዝብ ላይ የምትፈጽሙትን ግፍ ካላቆማችሁ ዋጋ ትከፍላላችሁ። ይሄ በህዝብ ላይ የምትፈጽሙት ጭፍጨፋ ሰሜኖችን ያስተባብራል እያለ ትንቢት ሲናገር ነበር። ያም ትንቢት አሁን ላይ ሰምሯል ማለት ይቻላል። ከአንዳንድ ነገሮች ውጭ እነ ሽመልስ አብዲሳ ላይ ፍትህ ካለመረጋገጧ ውጭ አብዛኛው ነገር ተሳክቷል ማለት ይቻላል። አንድ ነገር መሬት ላይ አትወርድ። ይህን ደም ማፍሰስ በማቆም ይህንን ዘር ማጥፋት ማስቀረት ይቻላል። ለክቡር ጠቅላይ ሚኒስትር ለአቶ ሽመልስ አብዲሳ፣ ለኦሮሚያ ክልል አመራር በሙሉ እግዚአብሔር በአደባባይ ያሰቅላችኋል ካልተመለሳችሁና ይህ ደም መፍሰሱ ካልቆመ መልእክቴን አስተላልፋለሁ። ይህ ደም የአማራ ህዝብ በኢትዮጵያ ምድር ደም ማፍሰስ ሴራ ካልቆመ በእውነት ነው ምላችሁ በአደባባይ የኦሮሚያ ብልጽግና አመራሮች ምረጡልን ተብሎ ሲሰቀሉ እኔ ዛሬ አየሁ። በአደባባይ ሲሰቀሉ ማለት ነው። ሰሜኑ ልተባበርባችሁ። የፓስተሩን ንግግር ያቀረብኩት ያው እንደ ትንታኔ ነው እንጂ እኔ በበኩሌ አሁን ላይ ትንቢት ምናምን በሚባል ነገር ማመን ሰው ስለሆንኩ አይደለም። ዞሮ ዞሮ ሰውየው የተናገረው ነገር ትንታኔ ብዬ ነው የተቀበልኩት። በሱ አገላለጽ ደግሞ ትንቢት አሁን ላይ ሰምሯል ማለት ይቻላል። ቢያንስ 75%ቱ ተሳክቷል ማለት ይቻላል። ሌላው እንግዲህ የጉራጌ ዞን ሰላምና ጸጥታ ቢሮ መግለጫ ሰጥቷል። ተመስገን ካሳ ከሁለት ቀን በፊት በሰራው ቪዲዮ ይህ ሰውዬ ከሆኑ ቀናቶች በፊት የተናገረውን ቪዲዮ አምጥቼ ወደ እናንተ አስተላልፌ ነበር። ከኦህዴድ ጋር ከኦሮሚያ ብልጽግና ጋር በድንበር አካባቢዎች ላይ የጋራ ኦፕሬሽን እያካሄድን ነው፣ ኮማንድ ፖስት አዋቅረናል በማለት ተናግሯል ብያችሁ ነበር። ትናንትና በጣም አሳፋሪ ብዙዎችን ያሳዘነ መግለጫ አውጥቷል። ህብረተሰቡን ያማረሩ ሽፍቶች በመሆናቸው ረሽነናቸዋል በማለት ተናገረ። አስባችሁታል? ኦህዴድ የሚባል የመጨረሻ የበሰበሰ ስርዓት ምን አይነት አስተሳሰብ እያሰረጸ እንደሚገኝ ያስባችሁታል? ህገ መንግስቱ እንደዛ ይፈቅዳል? እንኳን ሽፍታ ያልሆኑትን ሽፍታ ቢሆኑ እንኳን ከእጅ እስከገቡ ድረስ ረሽናቸው የሚል ነገር አለ እንዴ? ነፃ እርምጃ መውሰድን ያበረታታል? ይፈቅዳል? እና ከመኪና አውርዶ የረሸናቸውን መኪና አስቆመው ክላሽ ይዘው ሲዘርፉ ያገኛቸው ይመስል ገለናቸዋል በማለት ተናግሯል። አቶ ተመስገን ካሳ ገለናቸዋል በማለት ተናግሯል። ዋጋ ትከፍላለህ ተመስገን ካሳ፣ ዋጋ ትከፍላለህ፣ እመነኝ፣ ዋጋ ትከፍላለህ። እነዛን የአማራ ወጣቶች ከመኪና ላይ አውርደህ ምንም አይነት ጦር መሳሪያ ባልያዙበት ሁኔታ ባዶ እጃቸውን ሻንጣ ይዘው እየሄዱ ባለበት ሁኔታ ከተሳፋሪዎች መካከል ለይተህ በማንነታቸው እንደገደልካቸው አንተም ታውቃለህ፣ እኛም እናውቃለን። ይሄ አይደለም የሚገርመው፣ ይሄ አይደለም ብአዴን የሚባል ተንከሲስ የሆነ የመጨረሻ ሙትቻ የሆነ ድርጅት በዚህ ልክ የአማራን ህዝብ ያዋረደው እሱ ነው። ከገደሉም በኋላ ገለናቸዋል በማለት ሊዘባበቱብን የቻለውት ብአዴን የተባለ እንኩቶ ድርጅት በሱ የተወከል በመሆናችን የተነሳ ነው እና መረሸንን ህጋዊ እርምጃ አድርጎ አቶ ተመስገን ካሳ በትናንትናው ዕለት ነግሮናል። ቤተሰቦቻቸውንም ለማስፈራራት ጥረት እየተደረገ ይገኛል። የሟች ቤተሰቡ ናቸው። አስቡት፣ ልጆቻቸውን ባሏ የተገደለባት እህት አለች።
አባት አልባ የሆነች ልጅ አለች እና መግደላቸው አልበቃ ብሎ እንደዛ አይነት መግለጫ ወጡባቸው። እሱም ብቻ አይደለም፣ ከመግለጫ በኋላ ደግሞ ቤት ለቤት እየሄዱ የማስፈራራት ስራ እየሰሩ ይገኛሉ። ፋኖ ናቸው እንዲሉ ህዝብ ሲገሉ የኖሩ ናቸው እንኳንም ተገደሉ ብለው ቤተሰቦቻቸው እንዲመሰክሩ ደግሞ እያስገድዷቸው ይገኛሉ። በጣም ነው የሚያሳዝነው። በጣም የምር በዚህ ዘመን ውስጥ አማራ ሆኖ እንደመፈጠር አሳዛኝ ነገር የለም። የሚያኮራም ነው ደግሞ በዛው ልክ ማለት ነው። የሚያኮራም ነው ደግሞ ለአማራ ህዝብ ህልውና የሚታደጉ ጀግኖች የተፈጠሩበት ዘመን በመሆኑ በዛ ደግሞ እንኮራለን። ብአዴን የተባለ ታላቁን ህዝብ ታናሽ ለማድረግ የተመሰረተ ድርጅት የአማራን ህዝብ ተጫወተበት። ታላቁን ህዝብ ኢትዮጵያን ሲያስከብር የኖረውን ህዝብ አዋረደው፣ አቃለለው እና ሌላ ማንም አይደለም። በዚህ ልክ ሰለባ ያደረገን ሌላ ማንም አይደለም። ብአዴን የተባለ እንኩትኳች ነው። ከገደሉም በኋላ ገለናቸዋል፣ ሽፍቶች ናቸው፣ ፋኖች ናቸው፣ ገለናቸዋል፣ ረሽነናቸዋል በማለት በድፍረት ቃለመጠይቅ እንዲያደርጉ መግለጫ እንዲሰጡ ያደረጋቸው የብአዴን ተላላኪነት የብአዴን አሽከርነት ነው ማለት ይቻላል። ቃል በቃል የተናገረው ምን ይላል መሰላችሁ? ባለስልጣን ተብዬው ማለት ነው። ቃል በቃል የተናገረው ሽፍታዎቹ የጦር መሳሪያ በመታጠቅ በግድያ ላይ የተሰማሩና በመንግስት የጸጥታ አካላት ላይ ጭምር ጉዳት ያደረሱ አካላት እንደነበሩ በትክክል የተረጋገጠባቸው ሽፍታዎች በቅንጅት በተሰሩ ስራዎች የመንግስትን የሰላም አማራጭ አንቀበልም ባሉ ሽፍታዎች ላይ እርምጃ ተወስዶባቸዋል አለ። ይሄ ብቻ እንዳይመስላችሁ እነዚህ ሽፍታዎች ወንጀል የሚፈጽመው በአካባቢ የሚኖሩ በጉራጌ ማህበረሰብን ጨምሮ ይላል በአጎራባች ዞኖች ላይ ባሉ በኦሮምኛ ቋንቋ ተናጋሪዎች ገዳዎችን አማራዎች እያደረገ ነው። በጉራጌ ላይ ብቻ ሳይሆን በኦሮምኛ ቋንቋ ተናጋሪዎች ከምባትኛና በሌሎች ቋንቋ ተናጋሪዎች ላይ ትኩረት አድርገው ጥቃት የሚፈጽሙ ናቸው በማለት ሌሎችም አማርኛ ተናጋሪዎች ላይ እርምጃ እንዲወሰድ በትናንትናው ዕለት ትዕዛዝ ሰጥቷል። እነዚህን ከመግደሉም በተጨማሪ አማርኛ ተናጋሪ ሁሉ ሽፍታ እየተባለ ፋኖ እየተባለ እንዲገደል ተመስገን ካሳ የተባለ የወድድ ተላላኪ በትናንትናው ዕለት ትዕዛዝ አስተላልፏል ማለት ይቻላል። እና እንዲህ አይነት ነገር ሲከሰት ምን ትዝ ይለኛል መስላችሁ? ያያሙኔ ግጥም አለ። እውነት ከመንበር የለህማ ይላል። ምነው ድበ ሁሉ ቤዛ ዓለም ጎቀዶ በቀመጨለም በጠና ይረዶ መስለምለም እኮ የአንጀትን በአንጀት መፋለም ምነው አዛውንቱ በየጉድባው ጋሜው ድምድሙ ኮበሌው በየጥጉ በየደረበው ወርቆ ደርቆ ሲነፈራ ምነው ተፈጥሮስ ጡራት ፈራ ምን ይሉታል ይሄን ብይን አንቀጽ ገልጦ ሳያጣቅስ ምን ይሉታል ይሄንን ፍርድ እንዲህ ያለ ጉዳለ እንዴ እግዜር ወንዱ እግዜር መንዴ ደረቅ ጡት እየጠባን ቁረንጮ ስንተገትግ ከመንግስተ ሰማያት የምረት ጥግ ምነው የማርያም ልጅ የስሬት ቀን ራቀ ምነው ታምርህ ረቀቀ በየጥሻው ተወትፈን እንደ ተምች ስንረፈረፍ ቅኔ በበቀቀን ሲዘረፍ አቀርቅረን ስናንቋረር ቅሪታችንን ስናንቃረር እንደ ቀላጤ አከምባሎ ቁልቁል ባፍጢም ተተክለን በርኩስ አመዳይ ተበክለን እንዲህትም ስንቀር እያየህ ዝም ካልክማ እውነት ከመንበርህ የለህማ እንደ ሰባራ ቅል ደቀን ድበን በራብ ተደቅድቀን እርሻው ማረሻው ሲከዳ ሰማይ መሬቱ ሲያብል እያየህ ዝም ካልከኝ እኔስ እንደሌላው የለህም ብል ምን ተዳይ ብትፈርድብኝ መቼም አሽታህ አትቅመኝ እንደውልብኝ ማራይ ስሉት የሚምር የማይታደግ አላመልክም ወትሮም የተማረ ቄስ እንጂ የሰው ልጅ መልአክ አይልክም ደካ ሲያጋልጥ ይቆምጣል ወራስ ሲጥል ይከፋል እንዳመል ጉድጓድ እህል ሞት በክቶ ይከረፋል ለካ ሰውነት ባዳ ነው ለካ ሰው መሆን ዕዳ ነው እህል ውሃ ያደነድ ነው ሲያጣ ሲነጣ በድን ነው እያለ የሚቀጥል ግጥም አለ ያያሙሌ በዛ በረሃብ ሰሞን የጻፈው ግጥም ነው። እና በአማራ ህዝብ ላይ እንደዚህ አይነት ግፍ ሲፈጸም እንዲህ አይነት በደል ሲፈጸም ወንድሞቻችንን በጥይት ግንባራቸውን ብለው ነድለዋቸው ፎቶ አንስተው አስከሬን ሲለጥፉልን ትዝ የሚለኝ የአያሙሌ ግጥም ነው። በተረፈ ለዚህ ሁሉ መፍትሄው አማራ ነኝ ብሎ መታገል መቻል ነው። አማራ ነኝ ከአማራነት መፈግፈግ አይደለም፣ ፍርሃት አይደለም መፍትሄው። ይህች እህታችን እንዳለችው አማራ ነኝ ብሎ የመጣውን መቀበል ነው፣ መታገል መቻል ነው። ሞት ቢከፈል አይ ዶንት ኬር በራሴ አማራ ነኝ። ዛሬ ይሄን ነግራችኋል። ብሔርን ከጠየቃችሁ አይ ሄት ብሔር መጥራት። ብሔርን ከጠየቃችሁ ግን አማራ። ለምንድን ነው የአማራ ህዝብ አታክ የሚደረገው? ማን ነው ስለ አማራ ሲጮህ ያየው? ተናግሬ አላውቅም እኔ አማራ። ዋይ ለምን የገበሬ ልጅ ይታረዳል? ለምን
ለምን ምን ስላደረጉ? ጌታ ምስክሬ ነው። አማራ የሚገበር ህዝብ አይደለም። አማራ ተብሎ አማራ የሚታረድበት ምንም ጉዳይ የለም። አማራ ዛሬ ልታውቁት ፈልጋለሁ። ብትጠሉኝ I don't care. this is me የሚያሳፍረኝ ማንነት አይደለም ያለኝ። የሳም አማራ ግጥም ያልኩ አማራ ግን ጨዋ ነኝ እኔ። ሁሉም ብሔር አለው አይደል? የጉራጌ ዞንን በተመለከተ ባደረስኩት መረጃ ላይ እንግዲህ ስሜታዊ በመሆን ይቅርታ ጠይቃለሁ። አንዳንዴ ትበሳጫላችሁ ምንም ማድረግ አለመቻል። ገለዋችሁ ሀዘኑ ከልባችሁ ሳይወጣ ቤተሰብን ቤት ለቤት እየዞሩ ፋኖ ስለሆነ ነው የተገደሉት እንኳን ገደሏቸው የሚል ምስክርነት የሚል ዶክመንተሪ ላይ ሊያሰሯቸው እየተንደፋደፉ መሆናቸውን ስትሰሙ አዎ ገለናቸዋል። አማርኛ ተናጋሪዎች ናቸው። አፋን ኦሮሞ ተናጋሪን ከምባታን ጉራጌን ሲገሉ ነበሩ ተብሎ ሲሾፍባቸው ስተው እንደው ዝምታማን ገደለ። በዚህ ልክ የተናቅነው ለምንድን ነው ብላችሁ ስትጠይቁ በአደን የተባለ እንኩቶ ስብስብ በአዲስ አበባ አዳራሽ ውስጥ ቁጭ ብሎ የአዲስ አበባ ከተማን ሊያስፈርም እየተቅለሰለሰ መሆኑን ስትሰሙ ስሜታዊ አለመሆን አትችሉም። ይህም ብለን ወደ አዲስ አበባ ጉዳይ ስንሸጋገር እነ ቢቢሲም አሁን ላይ ሽፋን እየሰጡት ይገኛሉ። ከበላይ በመጣ ትዕዛዝ አዳራሹ ምክክሩን መታወቁን አጀንዳዎቹ በሙሉ ቅርቃር ውስጥ መግባታቸውን ቢቢሲ ሳይቀር እየዘገበው ይገኛል። በተለይ ደግሞ የአዲስ አበባ ጉዳይ ከበላይ በመጣ ትዕዛዝ መሰረት አሁን ላይ ተሰብሳቢው ላይ ጫና እየተደረገ መሆኑን እነ ቢቢሲም ጭምር ዘግበውታል። የአማራ ክልል የብአዴን ተሰብሳቢዎች አማራ ክልል ማለት አይቻልም ብአዴን መርጦ ወደ አዳራሽ ያስገባቸው ፊርማ ማስገባታቸው ታውቋል። ፊርማ አስገብተዋል። እኛ ይህንን ጉዳይ ልናጸድቅ አንችልም፣ ጫና እየተደረገብን ነው፣ እየተደበደብን ነው። የተደበደቡ አሉ፣ በነገራችን ላይ ቡጢ የቀመሱ አሉ፣ የተሰደቡ አሉ። ከዛም የበለጠ ነገር ቢወሰድባቸው ደስ ይለኛል። ምክንያቱም በአማራ ሕዝብ ላይ ከደል ሊፈጽሙ የተሰበሰቡ ጉዶች ስለሆኑ እና ብዙ ነገሮችን አሳልፈን ብንሰጥም የአዲስ አበባ ጉዳይ ግን የሚያግባባን አይደለም። አትገቡም ስንባል መክረማችን አንሶ የፌዴራል በምትባልበት ሰዓት ላይ እንኳ አትገቡም ስንባል ስንታገት ነበር። ስለዚህ አንድ ያለውን ኢትዮጵያን ያስተሳሰረ ከተማ ልንሰጥ አንችልም ብለው ፊርማ ማስገባታቸው ታውቋል። ጥለን እንወጣለንም ብለዋል። ብአዴን ግን አይደረግም እያለና አባላቱን እያስፈራረ መሆኑን የደረሰ መረጃ ያመለክታል። አብን ትናንት ወዳ ባወጣው መግለጫ የክርስቲያን ታደለን ክፍል እንዳትረከብ አልፈ ተቀመጥ መባሉን ሰምተናል። በእርግጥም እዛ ደረጃ የሚደርሱ አይደሉም አብኖች። ያችን መግለጫ ያወጡበት ምክንያት ይታወቃል። ትልቅ ክህደት ሊፈጽሙ ስለሆነ ያንን ክህደት ማጥሪያ እንዲሆናቸው ወደፊት ሚዲያ ላይ ቀርበው ኢንተርቪውም ሲደረጉ ተጠያቂነትም ሲመጣ እኛ እኮ መግለጫ አውጥተን ነበር፣ በአቅማችን ልክ ታግለን ነበር ለማለት አስበው ያወጡት መግለጫ መሆኑ ይታወቃል። ይሁንና ኦህዴድ ግን በቀላሉ አላየውም። ስለዚህ አብን ትናንት ወዳላወጣው መግለጫ የክርስቲያን ታደለን ክፍል እንዳትረከብ አርፈ ተቀመጥ መባሉን ሰምተናል። ማሰብህን ትተህ አርፈህ አጨብጭብ ተብሏል። የአብን አመራሮች እንደዛ ተብለዋል። ኦህዴድ የኦሮሞን ሕዝብ ከጎኑ ማሰለፊያ አጀንዳ አድርጎታል። የአዲስ አበባን ጉዳይ ኦህዴድ የኦሮሞን ሕዝብ ከጎኑ ማሰለፊያ አጀንዳ አድርጎታል። ከባድ የሆነ እንቅስቃሴ እየተፈጠረ ስለሆነ የተለያዩ ኃይሎች ተጠቃቅሰው ወደ ዘመቻ ሊገቡ የቀናት ዕድሜ እንደቀራቸው ስለተረዳ ብልጽግና የኦሮሞን ሕዝብ ከጎኑ የሚያሰልፍበት አብይ አህመድ ኦሮሞውን ከጎኑ የሚያሰልፍበት አጀንዳ አድርጎታል። አንዳንድ የኦህዴድ አመራሮች ቃለ መጠይቅ ማድረግ ጀምረዋል። ፊንፊኔ የኦሮሚያ ከመሆኗን ባለፈ የእድሜ ልክ በየዓመቱ ካሳ መክፈል አለባት እያሉ ይገኛሉ። አዲስ አበባን በተመለከተ ምንድነው የማስበው፣ እዚህ አካባቢ ላለው ኦሮሞ አንዴ ብቻ ሰጥተህ ወይም ደግሞ አቋቁመህ የምታቆመው ሳይሆን ላይፍ ታይም ለዘላለም አዲስ አበባ እስካለች ድረስ ለዚህ ህዝብ ካሳ በየጊዜው መክፈል መቻላል። እንደሰማችሁት ነው እንግዲህ አዲስ አበባ ወይም በነሱ አጠራር ፊንፊኔ የኦሮሚያ ከመሆንም ባለፈ በየዓመቱ አንድ ጊዜ የሚከፈል ካሳ ሳይሆን በየዓመቱ ለኦሮሞ ህዝብ ካሳ መክፈል አለባት እየተባለ ይገኛል። እነዚህ ሰዎች ጋር መግባባት የሚቻለው እንዴት ነው? እነዚህ ሰዎች ጋር በኃይል ካልሆነ በስተቀር በቃል መግባባት አትችልም። ይሄ ኢትዮጵያ ላይ ብቻ ተግባራዊ የተደረገ አይደለም። ሁሉም ሀገራት በሚባል መልኩ ዋና መቀመጫ የሌለው ካፒታል ሲቲ የሌለው ሀገር ማግኘት አይቻልም። እነዚህ ሰዎች ግን ከዓለም ስርዓት ውጭ ሊያደርጉን ይፈልጋሉ። ኢትዮጵያ ዋና ከተማ የሌላት ሀገር ሊያደርጉ ይፈልጋሉ። ኢትዮጵያ ውስጥ ብቻ ተግባራዊ የተደረገ አሰራር ያለ ይመስል ካሳ መክፈል አለባችሁ ይሉናል። ግን እውነቱ እንደዛ አይደለም።
እንደውም ኦሮሚያ ለአዲስ አበባ ልዩ ጥቅም ማሰብ ነበረባት። ምክንያቱም ዋና ከተማን በውስጥ ስትይዝ በስራ ዕድል ፈጠራ ተጠቃሚ ነህ፣ በኢንፍራስትራክቸር ተጠቃሚ ነህ፣ የጤናው ብትል፣ የትምህርቱ ብትል፣ የመንገድ ግንባታው ብትል ተጠቃሚ ነህ። በዙሪያው ያለ አካባቢ ይለማል፣ የመሬት ዋጋ ይጨምራል። ብዙ ጥቅም አለው። በጣም ብዙ ከስራ ዕድል ፈጠራ አንጻር በተለያዩ መልኮች ዋና ከተማን ከውስጥ መያዝ አካባቢው እንዲለማ ያደርጋል፣ የስራ ዕድል ይፈጥራል፣ ኢንፍራስትራክቸርን ያስፋፋል። ስለዚህ ይሄ በመሆኑ እንደውም በዙሪያ ካለው ክልል አዲስ አበባ ልዩ ጥቅም ሊታሰብላት ይገባ ነበር። ግን የተለየ ነገር የተደረገ ይመስል ሚሊዮን ብር ከስክሰ በቢሊዮን ብር ኢንቨስት አድርገው ያለሟትን ከተማ መሬት ተቀራምተው ያለሟት ይመስል ካሳ ክፈሉ እየተባለ ይገኛል። ለምንድነው ካሳ የሚከፍለው? እኔ ለምሳሌ ወሎ ቤት ነበረኝ። ከዛ ወደ አዲስ አበባ ስትዛወር ደግሞ ወሎ ላይ ያለውን ትሸጥና አዲስ አበባ ላይ ቤት ገዝተው ኮንዶሚኒየም ገዝተው መኖር ትጀምራለህ። ይሄ ያለና የሚኖር ነው። ሰዎች ወደ ባህር ዳር ሲሄዱ ከደሴ ወደ ባህር ዳር ሲሄዱ አዲስ አበባ ደሴ ላይ ያላቸውን ቤታቸውን ሽጠው ክልሉ ያለበት ባህር ዳር ላይ ቤት ይገዛሉ። ከባህር ዳር ወደ አዲስ አበባ ሲመጡ ባህር ዳር ላይ ቤት ካላቸው እሱን ሽጠው አዲስ አበባ ላይ ይገዛሉ። ምንድነው ካሳው? ስለምንድነው ካሳው የሚከፈለው? እነዚህ ሰዎች እኮ ከጎረቤት ሀገራት የመጡ አይደሉም። ነገ መሬት የግል ሲሆን እኮ የውጭ ባለሀብቶች ሳይቀር እየመጡ ኢትዮጵያ ውስጥ መሬት መግዛት ይጀምራሉ። ከተማ እንዲስፋፋ ያደርጋሉ። እና አብይ አህመድም መሬት መሸብሸብ ስለፈለጉ ኤሚሬትስ እንድትቀራመተው ስለፈለጉ ይህንን አጀንዳ ሊያጸድቁት የመጨረሻ ምዕራፍ ላይ እንዳደረሱት ይታወቃል። የሆነ ሆኖ ግን አስተሳሰባቸው እንደዚህ ነው። በየዓመቱ ካሳ ሊከፈል ይገባል እያሉ ይገኛሉ። አንዳንዶቹ ደግሞ የአዲስ አበባ ሕዝብ የሚባል የለም ሰልቅጠነዋል በማለት በድፍረት እየተናገሩ ይገኛሉ። የአዲስ አበባ ሕዝብ የሚባል የለም። የቱን ሕዝብ ነው የምትጠሩት? የአዲስ አበባ ሕዝብ በሌለበት አዲስ አበባ የሚባል ከተማ ሊኖር አይችልም እያሉ ይገኛሉ። በእርግጥ ይህን የሚሉበት ትንሽ ፍንጭ ዘው ነው። የአዲስ አበባ ሕዝብ ቢኖርማ በዚህ ልክ ባልተደፈረ ነበረ። የአዲስ አበባ ልጆች እያሉ የሚያቀራሩት ትንሽ እንቅስቃሴ ቢያደርጉማ በዚህ ልክ ባልተናቁ ነበረ። ዛሬ እኮ የሚከራከረው ማንና ማን ነው? የኦሮሚያ ባለስልጣናት፣ የኦህዴድ ባለስልጣናትና ሌሎች እኮ ናቸው። ሌሎች የክልል ወኪሎች ናቸው እየተጫጫው የሚገኙት። የአዲስ አበባ ወኪል ተብለው የተቀመጡትን ነገር ማሰይፉማ ሁሉ ነገር በአግባቡ እየተጓዘ ይገኛል እያሉ ይገኛሉ። እስከዚህ ቀን ድረስ አብን እንኳ ይህንን ነገር መሸከም አቃተን እያሉ መግለጫ የሚያወጡበት ሰዓት ላይ ነገር ማሰይፉ የመርካቶ ኪስ አውላቂ ሁሉም ነገር በአግባቡና በታሰበው መንገድ እየተጓዘ ይገኛል እያሉ ይገኛሉ። እና የአዲስ አበባ ልጅ ቢኖር የአዲስ አበባ ሚዲያ የአዲስ አበባ አክቲቪስት የሚባል ታውቃላችሁ? እኔ አዲስ አበባ ላይ ያለው ወጣት በዛ ልክ እንዲታገል ፈልጌ አይደለም። ብዙ ዲያስፖራ አለ፣ በተለያዩ ሀገራት የሚኖር ዲያስፖራ አለ። አዲስ አበባ ማህበራት ሲባል ሰምታችሁ ታውቃላችሁ? የአዲስ አበባ ሚዲያዎች፣ የአዲስ አበባ አክቲቪስቶች ተብለው ጋዜጠኞች ተብለው የሚጠሩ ታውቃላችሁ? እኔ አላስታውስም። ቅዳሜና ወር መጥተው ሶሻል ሚዲያውን በኳስ ዜና ሲያጥለቀልቁ ነው የማውቃቸው። ሲያጥለቀልቁና በዚህ ደረጃ ቢናገሩ የሚገርም አይደለም ማለት እወዳለሁ። በተረፈ ሂሩት ገብረስላሴ ወልደስላሴ የምትባለው ምክትል ኮሚሽነር ዛሬ በኢቲቪ በኩል ቀርባ ለኢትዮጵያ ብስራት ይኖረናል ብላለች። በኢትዮጵያ ላይ ክደት እየፈጸሙ ብስራት ይኖረናል ብላለች። ኮሚሽኑን የምታሽከረክረው እቺ ሴት መሆኗ ይታወቃል። የኦነግ አመራር የነበረች ነች። እኒህ ሰዎች ምን አይነት ኃላፊነት ብትሰጧቸው ነው ኃላፊነታቸውን በአግባቡ የሚወጡት ብላችሁ አትጠይቁም? አንዳንድ ጊዜ እንደዛ ብላችሁ አትጠይቁም? ኮሚሽነርም አድርጓቸው፣ የአገራዊ ምክክር ኮሚሽነርም አድርጓቸው፣ በሃይማኖቱም ዘርፍ ኃላፊነት ስጧቸው። እነ ሳዊሮስን ተመልከቱ፣ እነ ሀጂ ኢብራሂም ቱፋን ተመልከቱ የሚሰሩትን ስራ ማለት ነው። ያኛው ኦርቶዶክሳውያንን ትቶ ኦህዴዳውያንን ሲያገለግል ታያላችሁ። በተመሳሳይ መልኩ ኢብራሂም ቱፋ የሚባለው አማራ ሙስሊሞች ላይ የሚፈጽመው ግፍ ሁሉ ይታወቃል። ነገሩም ጫላን ተመልከቱ። ዓለም አቀፍ ጋዜጠኛ ተብለው የሚሰሩትን ለሀገር አልበቃ ብለው መንደር ለመንደር ሲልከሰከሱ ታገኟቸዋላችሁ። የጋድ ሊቀመንበር የሚባለው ጸሐፊ ወርቅነህ ገበየሁን ተመልከቱት። ባለፈው አብይ ሲጨነቅ ወደ ሱዳን ሄዶ ነበር። ስቀው ነው የመለሱት። ስቀው ማለት ነው። ኢጋር ነህ እንዴ እኛ እኮ ኦህዴድ ትመስለን ነበር የሚል መልስ ሰጥተው ነው የመለሱት። ምክንያቱም የአብይ ተላላኪ መሆኑን ስለሚያውቁ እና የትኛው ቦታ ላይ ቢመደቡ ነው ኃላፊነታቸውን በአግባቡ የሚወጡት ትላላችሁ። እና ኃይሉ ጎንፋ አፍሪካ ህብረት ነው የሚሰራው፣ ግን አፍሪካ ህብረት ውስጥ ተቀምጦ አማራ ህዝብ ከአፍሪካ ውጭ ሊያደርገው ሲጋጋታ ያላችሁ። ኃይሉ ጎንፋ ማለት ይሄ ነው። በነገራችን ላይ የአፄ ምኒልክ ያነሱት ለእርሳቸው ጀግና ነው፣ ለእኔ ግን አዋራጅ ነው። በግልጽ ቋንቋ ለመናገር ማለት ነው። የአውሮፓ ንግስታት ራሳቸውን ተዋግቶ ነው ሀገር የፈጠሩት። ትክክል።
የፈጁበት ግን እንዴት እንደፈጠሩት ፋክቱን ግን ተቀብሎ ነው አዲሱ ትውልድ የዛሬ ትውልድ አውሮፓ እንግሊዝም ጀርመኒው የነበራቸው ንጉስ ያደረጉትን ስህተት ተቀብሎ ነው። ዛሬ ግን ሳንቀበል ቀርተን ወደፊት አንሄድበትም። የኦሮሞ ህዝብ ከምኒልክ ጋር በተያያዘ ውስጡ ቁስል ነው። እኔ ዛሬ አይሉ አልሆንም ነበር ስሜ ምኒልክ በጀመረው ነው ስሜ አይሉ ይሆን ወይ በራሳው የተወለሰ ነው። ስለዚህ እንደ ህዝብ ነው ማርጂናላይዝድ ማድረግ ብቻም ሳይሆን ካልቸሩ ማንነቱ ምናምኑ እንዲጠፋ ያደረጉ ከዚህ አንፃር ነው ምናምን እንደሰማችሁት ነው እንግዲህ አፄ ምኒልክን እንዴት እያደረገ እንደሚያጠለጥለው ታሪክን እንዴት እያደረገ እንደሚያጠለሸው እንደሰማችሁት ነው። ይሄ ነው እንግዲህ አፍሪካ ህብረት ላይ የተቀመጠው። በተረፈ ዛሬ ከተማህን ቅሙ አዲስ አበባን ኦሮሚያ ክልል ማድረግ ከቻሉ ነገ ህንፃን እንደሚረከቡ አሳምረህ ልታውቅ ይገባል። በአዲስ አበባ ያለህ ባለሀብት፣ በአዲስ አበባ ዙሪያ ኢንቨስት ያደረግክ ባለሀብት ይሄ የማንቂያ ደወል ነው። አዲስ አበባ የኦሮሚያ የሚያደርጓት ለምን እንደሆነ ሊገባ ይገባል። አባቴ ይሄ ባለቤትነት ጉዳይ አይደለም፣ አገር የመስራት ጉዳይ ነው። አገር አፍርሶ አገር የመስራት ጉዳይ ነው። ስለዚህ ኦሮሚያ ክልል ኢንቨስት ያደረጉ ብዙ አማራ ባለሀብቶች አሉ። አዲስ አበባ ኢንቨስት ያደረጉ ልትታገሉት ይገባል። በገንዘባችሁ ድጋፍ በማድረግ የመጣ ያለውን ኃይል መደገፍ ይገባል። ካልሆነ ግን አገር አልባ መሆናችን የሚቀር ጉዳይ አይደለም። አገር አልባ ሊያደርጉን ቆርጠው ተነስተዋል። ዛሬ አዲስ አበባ ላይ ያሉ ምልክቶች በሙሉ እየፈራረሱ ይገኛሉ። ኢትዮጵያ ሆቴል እየፈረሰ ይገኛል። ዋቢ ሸበሌ እንዲፈርስ ተወስኖበታል። ለምንድነው የሚያፈርሷቸው? የኢትዮጵያ ኢኮኖሚ በዚህ ልክ በተንኮታኮተበት ሰዓት ላይ እነዛ ህንፃዎች ለምን ይፈርሳሉ ከተባለ ታሪክን ማደብዘዝ ስለሚፈልጉ የትናንት ትውስታን ማጥፋት ስለሚፈልጉ ነው። ሌላ ምንም ትርጉም የለውም። አዲስ አበባን እኮ አፈራርሰን እንደገና ሰራናል ለማለት ነው። አዲስ አበባ ማን እንደሰራት ይታወቃል። ቴራዞ ስላነጠፍክ አንተ ሰራሃት ልትባል አትችልም። አዲስ አበባን የሰሯት ኢትዮጵያውያን ናቸው። ከነዛ ኢትዮጵያውያን መካከል ደግሞ የአማራ ድርሻ ከፍ ያለ መሆኑ ይታወቃል። የትግራይ ድርሻ ከፍ ያለ መሆኑ ይታወቃል። ይሄ ቢመርህም ሀቅ ስለሆነ ማለት ነው። ሀቅ ስለሆነ ለዛም ነው እንደ ነፍጠኛ ስቆጥሩት የነበረው። ከሰሜኑ ጋር አደባልቃችሁ የአዲስ አበባን ህዝብ ስታጠቁት የነበረውም ስለዛ ነው። የኛ ህዝብ አይደለም የኛ ከተማ አይደለም ብላችሁ በማመናችሁ የተነሳ ነው። ስለዚህ ዛሬ ከተማህን ከነጠቁ ግን ነገ ህንፃህን፣ ነገ ኢንዱስትሪን፣ ፋብሪካህን እንደሚረከቡ ልታውቅ ይገባል። ድርጅትህን እንደሚነጥቁ ልታውቅ ይገባል። በየዓመቱ ካሳ መከፈል አለበት እያለ ነው። ልክ እንደ ግብር አዲስ አበባ ላይ ለተከልከው ፋብሪካ፣ አዲስ አበባ ላይ ላለው ቤትህ፣ መኖሪያ ቤትህ ሁሉ በፐርሰንት እየተሰላ ካሳ የምትከፍል ይሆናል። ሌላው የአፋሩ ጉጉሙ ያወጣው መግለጫ ይመለከታል። ሀገራችን ኢትዮጵያ በታሪኳ በዚህ ልክ የተወሳሰበ የፖለቲካ የደህንነት ኢኮኖሚያዊ እና ማህበራዊ ቀውስ አጋጥሟት አያውቅም። በዚህ ልክ የወረደ ችግር ፈጣሪ መንግስት አጋጥሟት አያውቅም በሚል ርዕስ ዌን ሮም ኢዝ በርኒንግ ኔሮ ኢዝ ፕሌይንግ ፍሎት፣ ሮም ስትቃጠል ኔሮ ዋሽንት ይጫወት ነበር በሚል ርዕስ የሚገርም መግለጫ አውጥቷል። የአፋር ብሔራዊ አብዮታዊ አንድነት ግንባር ዛሬ ባወጣው መግለጫ የአገሪቱ ሁለንተናዊ ቀውስ ፖለቲካዊና ተቋማዊ፣ ደህንነትና ሰላም፣ ኢኮኖሚያዊና ማህበራዊ መሆኑን ገልጿል። የአገሪቱ ሁለንተናዊ ቀውስ ፖለቲካዊና ተቋማዊ ነው መሆኑን በገለጸበት የዜጎች በመንግስትና በተቋማት ላይ ያለው እምነት መሸርሸሩ፣ የህግ የበላይነት መዳከሙና የፍትህ ማጣት ችግር መኖሩን ገልጿል። ዜጎች በነፃነት የመንቀሳቀስ፣ የመስራት፣ የመኖር መብት መገደብ፣ የፍርሃትና መፈናቀል መስፋፋቱን ገልጿል። ኢኮኖሚያዊና ማህበራዊን በተመለከተ የኑሮ ውድነት፣ የስራ አጥነት፣ የወጣቶች ተስፋ መቁረጥና ለስደት መጋለጥ፣ በበረሃና በባህር ላይ የሚያጋጥም አደጋ ተጋላጭ የሆኑ መሆናቸውን ገልጿል። በመንግስት ሀገራዊ ምክክር ላይም ትችት አቅርቧል። በሽታው ሐኪም ሆኖ የቀረበበት አካሄድ እየተከተል እንገኛለን ብሏል። በሽታው ሐኪም ሆኖ የቀረበበትን አካሄድ እየተከተል እንገኛለን። ችግሩን የፈጠረው አካል የብልጽግና ስርዓት ማለት ነው ራሱን እንደ ገለልተኛ አካል አድርጎ ህዝቡን ችግርህ ምንድን ነው ብሎ መጠየቁ ተቃርኖ ያለውና ተጠያቂነትን ለማሸሽ የሚደረግ ጥረት ነው በማለት ገልጿል። ራስን አለመመርመር መንግስት የራሱን ስህተቶችና ውድቀቶች ሳይቀበል የሚያደርገው ምክክር ወደ ተጨባጭ የፖሊሲና የተቋም ለውጥ ሊያመራ አይችልም ብሏል። ሌላው ህዝቡ የሚፈልገው ብዙ የምክክር መድረኮችን ሳይሆን በዕለት ተዕለት ህይወቱ ላይ የሚታይ ተጨባጭ ውጤት ሰላምና ፍትህ ነው ብሏል። ሶስተኛው የሙስናና የጎሰኝነት የአስተዳደር በደሎችን በተመለከተ የሙስና መስፋፋት፣ ሌብነትና ሙስና በመንግስት ባለስልጣናት ዘንድ እንደ መደበኛ አሰራር መቆጠሩና የህዝብ ሀብት ለግል ጥቅም መዋሉ በሀገር ውስጥና በውጭ ሀገራት ሀብት የማከማቸት ስራ እየተሰራ መሆኑን
ገልጿል። ከፋፍሎ የመግዛት ፖሊሲም እየተከተለ መሆኑን ይፋ አድርጓል። በዞን በጎሳና በቦታ ህዝብን የመክፈል የከፋፋይ ትረካዎችን የመፍጠርና አክቲቪስቶችንና ጥገኛ ባለሀብቶችን በመጠቀም ግጭት የማነሳሳት አካሄድ አለ በሚል ትችቱን ሰንዝሯል። የአመራር ምደባንም በተመለከተ የአመራር ምደባ በብቃት ሳይሆን በዝምድና በጥቅም ትስስር በጎሰኝነት ላይ የተመሰረተ ነው የሚል ትችት ሰንዝሯል። የአፋር ህዝብ ጥያቄዎችና አጠቃላይ ሀገራዊ ትስስር በተመለከተ የህዝቡ ጥያቄ የአፋር ህዝብ ጥያቄ ልዩ መብት ሳይሆን የእኩልነት፣ የዜግነት፣ የልማት፣ የፍትህ፣ የደህንነትና የክብር ጥያቄ መሆኑን አመላክቷል። ሀገራዊ ትስስርን በተመለከተ የአፋር ህዝብ ጥያቄ ከሌላው የኢትዮጵያ ህዝብ የዲሞክራሲና የፍትህ ጥያቄ ተነጥሎ የሚታይ አይደለም ብሏል። የድርጅቱ ጥሪና የቀረበ መፍትሄን በተመለከተ ስርዓቱን ማስወገድ ለችግሮች ሁሉ ዋና መንስኤ የሆነውን የብልጽግና ስርዓት ማስወገድ ግድ ነው፣ ከዚህ ውጭ መፍትሄ የለም በማለት አመላክቷል። ተቋማዊ ለውጥና የህግ በላይነት ማስፈን ያስፈልጋል። ነፃ የፍትህ ተቋማት፣ ተጠያቂነት ያለው አስተዳደር፣ ነፃና ገለልተኛ ምርጫ እንዲሁም ሰላማዊ ስልጣን ሽግግር እንዲኖር መደረግ አለበት ብሏል። የጋራ ትግል ጥሪን በተመለከተ ዜጎች በጥቃቅን በብሔርና በሃይማኖት ልዩነቶች ሳይከፋፈሉ ለአንድነት ለፍትህና ለሰብአዊ መብቶች መከበር በጋራ እንዲቆሙ ጥሪ አድርጓል። በቅርብ ጊዜ ውስጥ ከኢትዮጵያ ኃይሎች ጋር በመተባበርም አገዛዙን የማስወገድ ስራ እንደሚሰራ ህዝብም ከእነዚህ ኃይሎች ጎን እንዲሰለፍ ኡጉጉሙ ዛሬ ባወጣው መግለጫ ጠይቋል። በነገራችን ላይ ኡጉጉሙን አለማድነቅ አይቻልም። ያላቸው አገራዊ አመለካከት፣ አገራዊ እይታቸው ራሱ የሚደንቅ ነው። ይህ አገዛዝ ከተቀራመታቸው ክልሎች መካከል አንዱ አፋር ክልል መሆኑ ይታወቃል። ኦልሬዲ እኮ አፋር ክልልን የጦር ቤዝ አድርጎታል። የጦር ቤዝ ማለት ነው። ሀራ መሬት የሚባለውም አፋር ውስጥ ነው የሚሰለጥነው። የጦር ቤዝ አድርጎታል። ከኤርትራም ጋር ተያይዞ ያሉ አማጽያን እንዲሰለጥኑ እየተደረገው እዚሁ ምድር ውስጥ ነው እና አፋርን የጦርነት ቀጠና ለማድረግ ሰፊ ስራ እየተሰራ መሆኑ ይታወቃል። የጨው ምርቱን ተቀራምተውታል። ጨው በማውጣት ስራ የተሰማሩት የሽመልስ ቤተሰቦች ናቸው። ከታዳጊ ክልል ወደ አደገ ክልል ቀይረነዋል ይላል አብይ አህመድ። ከታዳጊ ክልል ወደ ያደገ ክልል። ትናንት ታዳጊ ክልል ተብሎ እኮ ዝቅ ዝቅ የማድረግ ስራ አልነበረም ሲሰራ የነበረው፣ ከፍ ከፍ የማድረግ ስራ ነበር። የሀገር በጀት ነበር የሚለቀቅላችሁ። እንጆ ሁሉ የሚተረማመሰው አርብቶ አደሩ አካባቢ ነበር፣ ሶማሌ ነበር፣ አፋር የመሳሰሉ ቦታዎች ነበር። አብይ አህመድ ግን ትናንትና ታዳጊ እየተባለ አጋር እየተባለ ሲገፋ የነበረው ዛሬ ባለቤት አድርገነዋል እያለ እያለመጠ ይገኛል። ባለፈው ሳምንት እንግዲህ አባላ ወረዳ፣ አፋር ክልል አባላ ወረዳ ፍትህ ጽሕፈት ቤት ኃላፊ ኡጉጉሙን መቀላቀሉም በጠለስ ሚዲያ ስንዘግብ ነበረ። ግዙፍ ሰራዊትም አስመርቀዋል። በቅርቡም እንግዲህ ብልጽግና ከባድ የሆነ አደጋ ከሚያስተናግድባቸው ቦታዎች አንዱ የአፋር መስመር ይሆናል ተብሎ ይገመታል። ሌላው እንግዲህ ኤርሚያስ ለገሰን ይመለከታል። ኤርሚያስ ለገሰ ሰሞኑን ባጫ ደበሌን ቃለመጠይቅ አድርጎን ነበር። በትናንት ፕሮግራማችንም በስሱ ዳሰነው ነበር እና ኤርሚያስ ለገሰ ባጫን ለቃለመጠይቅ አቅርቦ የተናገራቸውን ንግግሮች ከግምት ውስጥ በማስገባት ትናንት ምን ሲል ነበር የሚለውን የሶሻል ሚዲያዎች ተጠቃሚዎች እያመጡ ሲያሾፉ ነበር፣ ሲሳለቁብን ነበር። ዛሬ የምታነሳውን ጥያቄ ሁሉ እኮ ትናንት አንተ ስትናገረ የነበረ ነው፣ ራስን ስታደርገው የነበረውን ነው እያወገዝክ ለሌሎች እየሰጠህ ዛሬ እያነሳህ የምትገኘው በማለት ቪዲዮዎችን ትናንት የተናገረውን ዛሬ ከሚናገረው ጋር እያነጻጸሩ ሙርሺ ይዙ ነበር። በተረፈ ኤርሚያስ ለገሰ ማለት እንግዲህ ትናንትና አብይ አህመድ 30,000 ሰራዊት ሽጧል። 30,000 ሰራዊት ኢንዲቪዥዋሊ ነው የሸጣቸው ለኤሚሬትስ ለሶማሊያ 30,000 ሰራዊት። ይሄ ሰላም ማስከበር ምናምን የሚለውን እርሱት። በእያንዳንዱ ሰው ዶላር ተቀብሎ 30,000 ሰራዊት ሽጧል በማለት ሲናገር ነበር። አብይ አህመድን ኢትዮጵያን ሊያጠፋ ከሰማይ የተላከ መርገምት ነው እያለ ሲረግመው ነበር። ከዛ በኋላ ምን ነገር ተስተካክሎ ኤርሚያስ አቋሙን ቀየረ? ምን ሲስተካከል አይቶ ብላችሁ ከጠየቃችሁ ደግሞ ቤቱ ሲስተካከል የሚፈልገውን ነገር ሰጡት፣ ኪሱ ውስጥ አስገቡለት። እሱን ሲያስገቡለት የነበረውን ትችት ሁሉ አቁሞ ማወደስ ማንቆለባበስ ጀመረ። ትናንት ግን ምን ሲል ነበር? 30,000 የኢትዮጵያ ወታደሮችን ሸጧል። አብይ አህመድ ሸጧቸዋል። ባይ ዘ ዌይ የሰላም አስከባሪ ምናምን አይደለም፣ ኢንዲቪዥዋሊ የሸጣቸው። ገባሽ? ሄደው እዛ በረሃ ውስጥ ሶማሌ ውስጥ ምን እንደሚሆኑ አታውቂም። ሊገደሉ ሊሞቱ ምናምን ሁሉ ይችላሉ። እሳት እያነደደ ያለ አብይ አህመድ የሚባል እኔ ከሰው ተራ መመደብ ማልፈልገው አንድ ሆነ ኢትዮጵያን አጥፋ ተብሎ የተላከ ኢቪል ማይንድ ያለው ሰው ነው ያለው። በግልጽ ነው የምናገረው። ይሄ ለኢትዮጵያ የሚመጥን የማይመጥን አይደለም። ክፉ አይምሮ ያለው
እቺን ሀገር ማጥፋት አለብኝ ብሎ መነሻው ምን እንደሆነ ማላቀው ሰላም ሲሰፍን የመጀመሪያ ማንቁርቱን ተይዞ ፍርድ የሚቀርበው አብይ አህመድ እንደሰማችሁት ነው። እንግዲህ ትናንት በዚህ ልክ አገዛዙን ሲተች ነበር። ከዛም ባለፈ ደግሞ ባጫን በተመለከተ ከዘላለም መንግስቴ ጋር አሳምሬ ያውቃቸዋለሁ የአማራ ክልል ኮሚሽነር ተብሎ የተሾመው ነው ዘላለም መንግስቴ። በማንነት ኦሮሞ ነው። በነገራችን ላይ ዘላለም መንግስቴ አማራ አይደለም። አዲስ አበባ ላይ አማራን በመሰባበር ረገድ ጉልህ ሚና ስለተጫወቅ አዲስ አበባ ላይ የፈጸምከው ጀብዱ ባህር ዳር ላይ ልትደግመው ይገባል፣ አማራ ክልል ላይ ልትደግመው ይገባል ተብሎ ሁሉም ጥቅሙ ተከብሮለት ወደ አማራ ክልል የተሸኘ ኮሚሽነር መሆኑ ይታወቃል። እና አሳምሬ ያውቃቸዋለሁ ስልጣን የያዘው ሁሉ የሚገዛው ኮሞዲቲ ነው ይለዋል። ኮሞዲቲ ነው፣ ሸቀጥ ነው ማለት ሲታቸው ነበር። ከኢህአዴግ እስከ ብልጽግና ድረስ ተላላኪ ነው በል ያለው የተባለውን ከመናገር ባለፈ የራሱ አቋም የሌለው ደካማ ሰው ነው በማለት ሲታቸው ነበር። እና ያኔ ኢትዮ 360 ምናምን በሚሰራበት ሰዓት ባጫ ደበሌ ምን ሲለው ነበር? ትናንት ስለ ቃለ መጠይቅ አቅርቦ ምን አለው የሚለውን እስቲ ቀንጨብ አድርገን ሰምተን እንመለስ። ባጭሩ ባጫ ማለት ስልጣን ላይ እስከ በጣሽ ድረስ በማንኛውም ጊዜና ወቅት የምትገዢው ምርት ማለት ኮሞዲቲ ማለት ዳስ ዋይ አብይ የሚፈልገው በማንኛውም ወቅት በማንኛውም ሰዓት ስልጣን ላይ እስካለሽ ድረስ የምትፈልጊው ነገር በይልኝ ስትዩ የሚል ሰው ነው። ሄዳችሁ መጽሐፎቹን 93 ጦርነቱ ተመልከቱ። ስለ ህወሓት ምን ሲናገር ነበረ? ስለ ትግራይ ምን ሲናገር ነበረ? ክፍፍል ሲፈጠር መለስ እንዴት ተጠቀመበት? እያልሽ ብትቀጥይ who is ባጫ ጫት እንዴት ሲሸጥ ነበር? የአዜብ መስፍን ሙርከኛ ሆኖ እንዴት ሲሰራ ነበር? እነሳለ የፈለኩት እንደው እዚሁ ጋር ልጨምርና ፐርሰናል እንደማይሆን ተስፋ አደርጋለሁ። ግን ለምሳሌ ልክ ጀነራል ባጫ ሲባል አንተ ከወጣህ እንደመመራራ ነህ አይደለም ትነግረኛለህ። ግን ኢሚዲየትሊ አንተ መሰረታዊ ሐሳቦች የምታነሳቸው ይቀሩና እንዲኮ ነው ሙርከኛ ሙዚቀኛ ምናምን ሚል ያመጣል። ፐርሰናል ነው ብዬ አላምንም። አስተያየትን ትሰጣለህ እሱ ላይ ሶ ዲግሬድ የማድረግ ነገር ነው የምመለከተው። ሶ ይሄ ትርክት ነው ወይስ ኢንሲደንት ነው የሚለውን ነገር ነው ላነሳለህ የፈለኩት። ምንድነው መሰለህ ይሄ ከኔ ጋር የሚያያዘው ነገር ፐርሰናል አይደለም። ይሄ ትርክቱ እኔ ከወጣሁት ህብረተሰብ ጋር የሚያያዝ ነው። ስለኔ ሲነሳ እንዳልከው ዳንሰኝነት ይመጣል። ያው ሙርከኛ ማለት እንደሰማችሁ ነው። እንግዲህ ትናንትና ቢሆን ጫት ቀንጣሽ፣ ጫት ነጋዴ፣ ደናሽ፣ ምርኮኛ እያለ ሲተቸው የነበረው ራሱ ነው። ከዛ በኋላ ግን በትናንትና ሁለት ባደረገው ቃለ መጠይቅ ላይ ፐርሰናሊ አይደለም ደናሽ የሚሉ ምርኮኛ የሚሉ ዳንኪረኛ የሚሉ ፐርሰናሊ እንዳልሆነ ይገባኛል። ከምን አንጻር ነው በዛ ደረጃ አንተን ዲግሬድ ማድረግ የሚፈልጉት? ከምን አንጻር ነው እንደዚህ አይነት ፍረጃ የሚሰነዘርብህ? ምንን ታሳቢ አድርጎ ነው ማለት ጠይቀዋል። ፐርሰናል አለመሆኑም ይገባኛል ይለዋል። ባጫ ፐርሰናል አይደለም ከወጣሁበት ህብረተሰብ የሚያያዝ ነው በማለት ሲመልስ ትሰሙታላችሁ። ምን አይነት ደካማ ጄኔራል ነው! በእግዚአብሔር ምን አይነት ደካማ ፍጥረት ነው! ምን አይነት ደካማ ፍጥረት! በዚህ እድሜ ጄኔራል የሚል ማዕረግ ተሸክመ ህዝብ ውስጥ ስትወጠፍ ምርኮኛ ከተባልክ የኦሮሞ ህዝብ የምርኮኝነት ልምድ የለውም፣ የምርኮኝነት ባህል የለውም። ይሄ የግል መገለጫ ነው፣ የግል ታሪክ ነው። መማረክም የግል ታሪክ ነው። ዳንኪረኛነቱም የግል መገለጫ ነው። እና እኔን ሳይሆን ፐርሰናሊ ሳይሆን ከወጣሁበት ህብረተሰብ ጋር የሚያያዝ ነው በማለት ይመልስለታል። በተረፈ ከፕሪቶሪያ መልስ ቁማር የሚባል ነገር አልነበረም። በኢትዮጵያ ደረጃ ፍቅርን እውን ለማድረግ ነበር እየተንቀሳቀስን ያለ ነው፣ ድርድር እንጂ ቁማር የሚባል አልነበረም እያለ ሲሸመጥጥ ነበረ። አማራ ህዝብም ያመፀበት ኮዝ የለውም፣ ያለ ኮዝ ነው ወደ ደፈጣ የገባው ወደ ውጊያ የገባው እያለ ሲናገር ነበር። ይሁንና ትናንትና እነ ባጫ ከፕሪቶሪያ ከኬንያ ከተመለሱ በኋላ እነ ጌታቸው ረዳ ጋር ማለት ነው ከተመለሱ በኋላ ለአሸንዳ በዓል ወደ መቀሌ የላኩት ሽመልስ አብዲሳ ወደ መቀሌ የላከው ወኪል ምን ሲል እንደነበረ የረሳ ነው ይመስላችኋል? ምን የሚል መልእክት ሲያስተላልፉ ነበር? መቀሌ ሄደው አንድ ሃይማኖት፣ አንድ ቋንቋ፣ አንድ ባህል፣ አንድ ወግ፣ አንድ ህዝብ በሚል አመለካከት ያላቸውን አህዳውያን ከትግራይ ጋር ሆነን ልንታገላቸው ይገባል፣ ጥሪ ያደርግላችኋለሁኝ። በዚህ አጀንዳ በዓል ላይ ተገኝቼ አሸንዳ የሚለውን ረስቶት ማለት ነው። በዚህ አጀንዳ በዓል ላይ ተገኝቼ እያለ ሲናገር እንደነበር የምትረሱት አይደለም። አሁን የጀመርነው ትግል ወሳኝ ትግል ነው። በአሁኑ ሰዓት
አንድ ሃይማኖት፣ አንድ ሀገር፣ አንድ ቋንቋ በግድ ልግዛ በግድ የበላይነት ላኖር የአስተሳሰብ ሳይሆን በኃይል የመጣብን አሁን በሀገራችን የትግራይና የኦሮሞ ህዝብ የጋራ ሆኖ የሚታገልበት መድረክ ላይ ደርሰናል። ስለዚህ ከኢትዮጵያ ህዝቦች ጋር ሆነን አሁን በኃይላችን የጀመርነውን ይህንን ለመንጠቅ ህዝቡን የጋራ አንድነት እንዳይኖር የሚፈልጉ ጽንፈኛ ኃይሎች በጋራ ሆነን እንታገላለን። ኢትዮጵያ ታብባለች፣ አንድነታችን ይጠነክራል፣ ነፃነታችን ይበለጽጋል፣ እኩልነት ከቃል እስከ ይከበራል፣ ፌዴራሊዝም ከምን ጊዜ በላይ ይከበራል። እንደሰማችሁት እንግዲህ በአሸንዳ በዓል ላይ የሽመልስ አብዲሳ ወኪል ከፕሬዝዳንት ጽሕፈት ቤት የተላከ ወኪል ተብሎ የተላከ በዚህ ደረጃ አማራ ላይ እንዝመትበት በማለት ኦፊሻሊ በአደባባይ ጥሪ ሲያደርግ ነበር። አማራ ላይ እንዝመት፣ ከዚህ በኋላ በእኛና በእናንተ መካከል ጠባ አያስፈልግም። አባገዳዎችም ተልከው ነበር፣ በወቅቱ ተልከው ነበር። ስለዚህ ከዚህ በኋላ አብረን መስራት አለብን። እኛ ፌዴራሊስት ኃይሎች ነን፣ እኒኞቹ አህዳውያን ናቸው። አሁን እኮ አህዳዊ የሚባለውን ነገር እኮ ጥቅልል አድርጎ የያዘ ማን ነው ካላችሁ ኦህዴድ እኮ ነው። ኢትዮጵያ ዋና ከተማ አያስፈልጋትም እስከ ማለት የደረሰ ሁሉን ነገር ማጥፋት የሚፈልግ አማርኛን አፋን ኦሮሞን ከማስፋፋት ባለፈ አማርኛን ማጥፋት የሚፈልግ ኦሮሞን ከመጥቀም ባለፈ ሰሜኑን መውደም የሚፈልግ ኃይል የመጨረሻ አህዳዊ ኃይል እኮ ኦህዴድ ነው። እነዚህ ኃይሎች ግን በአደባባይ ጥሪ ሲያደርጉ ነበር። ዛሬ ነበጫ ኤርሚያስ ለገሰ ሊያልበሰብሱት ቢሞክርም ይሄ በቪዲዮ እና በምስል ተደግፎ የተቀመጠ ታሪክ ነው ማለት ይቻላል። በተረፈ እነ ሻለቃ ሰፈር መለሰ ትናንት ወደ አካባቢ የሚገርም ንግግር ሲያደርግ ተሰምቷል። ተስፋ ሰጭ ንግግር ሲያደርግ ተሰምቷል። ትግራዮች ከአማራ ጋር እንዋጋም ብለዋል። ከዚህ በፊት እንግዲህ አገዛዙ ወጥመድ ውስጥ አስገብቶ ቢያጠፋፋንም ከዛ በኋላ ግን ትግራዮችን አሰላለፍ ቀይሮ አማራን እንውጋ፣ ኤርትራን እንውጋ፣ አፋርን እንውድም ሲላቸው እምቢ ብለውታል። ከአንድም 3 ጊዜ እንደዚህ አይነት ጥሪ ቀርቦላቸው በታሪክ ጎረቤቶቻችን ላይ ወገኖቻችን ላይ አንተኩስም ብለዋል። እና እኛም ያን አስተሳሰባቸውን ተረክበን ከዚህ በኋላ ብቸኛ ጠላታችን ብልጽግና ነው ብለን ተነስተናል። ከትግራይ ጋር በታሪክ የምንታኮስበት ሁኔታ ሊኖር አይችልም። ብዙዎች ሴራ እየጠነሰሱ ቢሆንም ወደኋላ መልሰው ከኦህዴድ ጎን አሰልፈው ሊያገዳድሉን ጥረት እያደረጉ ቢሆኑም አይሳካላቸውም በማለት ተናግሯል። እንተ ጠላት ነው ይሰውዬ ያፈራ ኤርትራ ትግራይ ትላንት እኛን ትመታናለች ትገዛለች ብለን ፈርተናት ነበር። አሁን ግን በቆራጥነት ከአማራ ጋር አንዋጋም፣ እሱን ስር ነቀል ነው የምንመታ የሚል አቋም ይዛ ገጥመዋለች። አብይ ደግሞ አማራን ምቱልኝና ፋኖን መታችሁ ቦታችሁን ልስጥ ቢል እምቢ ያለው የትግራይ ህዝብ እንግዲህ እስካሁን ተባልተናል፣ አንባላም፣ ከአማራ ጋር ጎረቤታችን ነው ተዋልደናል ብሎ እምቢ ሲሉት ራሱ አሰልጥኖበት ነበር። አፋር አሁን የት ነው ያለ? በሙላው ፋኖ ሆኖ የትግራይ ወጣት ሰልጥኖ ወያኔ ገብቶ እያዛበረው ነው ያለው። ነፃ እየወጣ ነው አፋር ወደ ጅቡቲ መንገድ ሊቆርጥ። እንደሰማችሁት ነው እንግዲህ ሻለቃ የተናገረውን ነገር። ጠቃሚው ነገር ይሄ ነው። በምንም ምክንያት ቢሆን ከዚህ በኋላ በሰሜኖች መካከል አብሮ እርስ በርስ መዋጋት ይቅርና መለያየት የሚፈቅድ ጊዜ ላይ አይደለም ያለ ነው። አዲስ አበባን ጉዳይ ተጋሮች በሙሉ አጀንዳችሁ ልታደርጉት ይገባል። ከዚህ በኋላ እንደ ሀገር መንቀሳቀስ አለብን። በውጭ ያላችሁ የአማራና የትግራይ ልጆች፣ ሌሎችም ለምሳሌ የኦላ ደጋፊዎችም ጭምር ማለት ነው አብረን የምንሰራበት ጊዜ ላይ እንገኛለን። የአገዛዝ ለማንም በማይጠቅም መልኩ እየከፋፈለ ሊያወድመን ጥረት እያደረገ ይገኛል። የኦሮሞን ህዝብ የሁቱ ሚኒሻ ለማድረግ ሰፊ ስራ እየሰራ ይገኛል። ለ5 ሃውስሆልድ 1 ክላሽ ገንዘብ እየተቀበለ ማለት ነው እያከፋፈለ ይገኛል። ሊያጠፋፋን ነው። ይሄ ደግሞ በዋናነት ተሸናፊ የሚያደርገው የኦሮሞ ህዝብ ነው። ዛሬ ንጹሐንም በመጨፍጨፍ የሚመዘገብ ድል ሊኖር አይችልም። በታሪክ አንገት የሚያስተፋ ጥፋት በማስፈጸም የኦሮሞን ህዝብ ጥፋት ጎዳና ውስጥ አስገብቶ ራሱን ለማትረፍ እየተንደፋደፈ ስለሆነ የኦሮሞ ልሂቃን ይህን ሀሳቡን ልታከሽፉበት ይገባል ማለት እወዳለሁ። በተረፈ ሻለቃ ሰፈር መለሰ የተናገረው ነገር ገዢ ነው። ሌላው እንግዲህ በዚህ ዓመት አሸንዳ፣ አሸንድዬ፣ ሶለል የተባሉ በዓላት እስከዛሬ በፉክክር ነበረ፣ በመለያየት ነበር የምናከብረው። በዚህ ዓመት ግን አብረን እንደምናከብረው ሰምተናል። የትግራይ የአማራ ህዝብ በጋራ ያከብረዋል። ሌሎች ኢትዮጵያውያንም ጭምር በተገኙበት ከአፋርም
ከአፋርም ከተለያዩ አካባቢዎች የተጋበዙ እንግዶች በተገኙበት በጋራ እንደሚከበር ሰምተናል። ይሄ ትልቅ ምስራት ነው። ፎረሙም እየሰራበት ይገኛል። ብልጽግናም ከዛ ጋር ተያይዞ ማለት ነው እየታሰበ ያለውን ነገር ተረድቶ የድሮን ድብደባ ለማድረግና ጥቃቱን የፈጸመው ህወሓት ነው ለማለት እየተዘጋጀ ስለሆነ ይህንንም ማክሸፍ ያስፈልጋል። አጀንዳ የሚሰጥበት የሽመልስ አብዲሳ ወኪል አጀንዳ የሚሰጥበት በዓል መሆኑ ቀርቶ አንድነታችን የሚበሰርበት ይሆናል። ይህንንም በቅርቡ እናየዋለን ማለት እወዳለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ጠለስ ሚዲያን እስኪ ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ አትውጡ። የደወል ምልክቷንም ተጫኑ፣ ኖቲፊኬሽን እንዲደርሳችሁ ማለት ነው። ስቲከሮችን በማበረከትም ሜምበር በመሆንም አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። ክበሩልን።